ኮይ የምትባል አንዲት ሴት ፍቅረኛዋን ዴን አስገርማ ለማስደሰት ወደ ውሃው ውስጥ መዘለል ፈለገች። ነገር ግን እርሷ ለመሮጥ በዝግጅት ላይ ያለች ዴ አስሬ በአደጋ ውስጥ መሆኑን አላወቀችም ነበር። ውሻቸው ላኪ የሚያውነውን አይቶ በጩኸት መጮህ ጀመረ። ዴ ሁኔታውን አስተውሎ በፍጥነት ሊያስቆማት ሞከረ፣ ነገር ግን ጊዜው ረፍዶ ነበር። ኮይ ሚዛኗን ስታ በመዋኛ ገንዳው መዝለያ ሰሌዳ ላይ ራሷን በኃይል ተመታ፣ ቀጥታ ወደ መዋኛ ገንዳው ውስጥ ወደቀች። ዴ በፍጥነት ወደ ኮይ ዋና ሄደ፣ አውጥቶም በአየር ፍራሽ ላይ አስተኛት። ኮይ በኃይል እየደማች መሆኑን ሲያይ በፍጥነት ወደ ውሃው ጥልቅ ክፍል በጥልቀት በመግባት ከታች የነበረውን የአር መረብ አምጥቶ ደሟን ለማስቆም በአስቸኳይ ተጠቀመበት። ዴ ለረዳት በኃይል ጮኸ። ላኪም የተረዳው መስሎ ጌታውን ለመርዳት በኃይል ይጮህ ነበር። ነገር ግን መዋኛ ገንዳው ለብዙ ዓመታት የተተወ በመሆኑ ጩኸታቸው ሁሉ ከንቱ ነበር። ከጥቂት ሰዓታት በፊት ዴ ለመዋኘት ወደዚህ መጥቶ ነበር። ሳይታሰብ ግን አንድ ሰው የውሃ መፍሰሻ ቫሉን ከፍቶት ነበር። የመዋኛ ገንዳው ውሃ በፍጥነት ወደ መፍሰሻው ይጎርፍ ጀመር። ዴ በላኪ ጩኸት ሲነቃ የመዋኛ ገንዳው ውሃ እኩሌታው አልቆ ነበር። ዴ ወዲያውኑ የሆነ ችግር እንዳለ ተሰማው። በፍጥነት ወደ ገንዳው ዳርቻ ዋና ሄደ። ያኔ ነው ገንዳው ጨርሶ መሰላል እንዳልኖረው የተገነዘበው። ለመውጣት ሞከረ፣ ነገር ግን ሴራሚኩ በጣም የሚንሸራተት በመሆኑ መያዣ አላገኘም። ስለዚህ የአየር ፍራሹን አምጥቶ በእርሱ ላይ ረግጦ ለመውጣት አሰበ፣ ነገር ግን አሁንም በቂ ቁመት አልነበረውም። በዚያው ቅጽበት በውሃው አንጸባራቂነት አማካኝነት ስልኩ ዳርቻ ላይ ተቀምጦ አየ። ዴይ ወዲያውኑ አንድ ሐሳብ መጣለት። የገላ መታጠቢያ ፎጣውን ቀበቶ ፈቶ ከመነጽሩ ጋር አሰረው። ስልኩን ለማንጠልጠልና ወደ ታች ለመሳብ ብዙ ጊዜ ሞከረ፣ ነገር ግን ከብዙ ሙከራ በኋላ አልተሳካለትም። ምንም አማራጭ ስለሌለው ለረዳት በኃይል መጮህ ብቻ ነበረበት። ነገር ግን ገንዳው ለዓመታት የተተወ በመሆኑ ማንም ሊያድነው የሚመጣ አልነበረም። በዚያው ቅጽበት ፍቅረኛቸው ኮይ ድንገት ደወለች። የስልኩ ንዝረት ስልኩን ወደ ገንዳው ጫፍ ገፋው። ዴይ ድንገት ተስፋ አየ። ዓይኖቹን ስልኩ ላይ ተክሎ እጁን ዘረጋ። ላኪ ይህንን አይቶ ለጌታው የእንቅስቃሴ ማበረታቻ መጮሁን ቀጠለ። ነገር ግን ላኪ እግሩ አምልጦት በገንዳው ጫፍ አቅራቢያ ተንሸራተተ። ላኪ ወደ ላይ ለመውጣት በኃይል ታገለ፣ ነገር ግን የግድግዳው ሴራሚክ በጣም የሚንሸራተት ነበር። በአንድ በኩል ሊታደገው የሚችል ስልክ፣ በሌላ በኩል ደግሞ ተወዳጁ የቤት እንስሳው ነበሩ። ዴይ በጣም ተጨነቀ። በመጨረሻም ለመጀመሪያ ጊዜ ላኪን ለማዳን ወሰነ። የአየር ፍራሹን ተጠቅሞ የላኪን የኋላ እግሮች በመግፋት ወደ ላይ አወጣው። ነገር ግን ዞር ሲል ስልኩ ወደ ታች እየወደቀ ነበር። ዴይ በቁጭት ተሞላ፣ በሆዱ ራሱን ይወቅስ ጀመር። ድንገት ከኋላው የንዝረት ድምፅ ሰማ። ስልኩ ገንዳው በጣም ጫፍ ላይ አርፎ ነበር። ስልኩ አሁንም ከቻርጀር ገመዱ ጋር ተያይዞ እንደነበር ታወቀ። ዴይ በከፍተኛ ጉጉት ዋና ሄደ፣ ነገር ግን በዚያን ጊዜ የውሃው መጠን የበለጠ ቀንሶ ነበር። ስልኩን ጨርሶ ሊደርስበት አልቻለም። ስልኩ ሊወድቅ እንደሆነ ሲያይ ዴይ ሁሉንም ነገር አደጋ ላይ ለመጣል ወሰነ። ባለው ኃይል ሁሉ ወደ ላይ ዘለለ። እንደ አለመታደል ሆኖ ስልኩን ሳይዘው ቀረና ስልኩ ውሃ ውስጥ ወደቀ። በፍጥነት ውሃ ውስጥ በጥልቀት ገብቶ ስልኩን አወጣው፣ ነገር ግን ስልኩ ሊበራ አልቻለም። ተስፋው እንደገና ጠፋ። የውሃው መጠን የበለጠ እንዳይቀንስ ለማድረግ ወደ ታች በጥልቀት ገባ። የገላ መታጠቢያ ፎጣውን ተጠቅሞ መፍሰሻውን በጥብቅ ዘጋው። ነገር ግን ወደ ላይ ለመውጣት ሲሞክር የቁምጣው ሰንሰለት ከመፍሰሻው ክዳን ጋር ተያዘበት። በዚያው ቅጽበት ያዘዘው ፒዛ ደረሰ። ፒዛ አዳራሹ ደጋግሞ እየደወለ ይፈልገው ነበር፣ እርሱ ግን ሊመልስ አልቻለም። በዚያው ጊዜ ዴይም ፒዛ አዳራሹን አየው፣ ነገር ግን ምንም ያህል በኃይል ቢጮህም ድምፁ ወደ ዳርቻው ሊደርስ አልቻለም። ፒዛ አዳራሹ ሊሄድ እንደሆነ ሲያይ ዴይ ጉልበቱን ሁሉ ተጠቅሞ በመጨረሻ ሰንሰለቱን በጠሰው። በፍጥነት ወደ ውሃው ላይ ዋና በመውጣት ደጋግሞ እርዱኝ እያለ ጮኸ፣ ነገር ግን ድምፁ በሞተር ሳይክል ጫጫታ ተሸፈነ። ሌላ የመዳን ዕድል አጣ። ዴይ የሕይወቱን ዕድል ሁሉ ጨርሶ የተጠቀመ ይመስል ነበር። በዚህ ጊዜ ዴይ በጣም ደክሞት ነበር። በአየር ፍራሹ ላይ ተስቦ እርዳታ ከመጠበቅ ውጭ ሌላ አማራጭ አልነበረውም። ምን ያህል ጊዜ እንዳለፈም አይታወቅም። ኮይ ዴይ መልሶ ስላላደወላት ራሷ ወደ መዋኛ ገንዳው መጣች። ዴይ ገንዳው ውስጥ የተኛው መስሏት አስገርማ ልታስደስተው ፈለገች። ነገር ግን ከመጀመሪያው የነበረው ትዕይንት ተከሰተ። አስደሳቹ አጋጣሚ ወዲያውኑ ወደ አስፈሪ ሁኔታ ተቀየረ። ሰማዩ በፍጥነት ጨለመ። ኮይ አሁንም ራሷን እስታ ነበር፣ ራሷም አሁንም ይደማ ነበር። ድንገት ላኪ ወደ መግቢያው አቅጣጫ በኃይል መጮህ ጀመረ። ዴይ ዞር ብሎ ሲያይ አዞ አየ። ዴይ በፍጥነት ላኪ ጸጥ እንዲል ምልክት ሰጠው። አዞው ላኪን ኢላማ አድርጎት ነበር። ቀስ እያለ ወደ እርሱ ይጠጋ ነበር። ሳይታሰብ አዞው እግሩ አምልጦት ቀጥታ ወደ ገንዳው ውስጥ ወደቀ። ትልቅ አደጋ ሆነ። ዴይ ወዲያውኑ ደነገጠ። አዞውን ለመፈለግ ውሃ ውስጥ በጥልቀት ገባ፣ ነገር ግን ምንም አይነት ምልክት ሊያገኝበት አልቻለም።
ዴይ በፍጥነት ኮይን በፍራሹ ላይ ስቦ ወደ ኋላ ወሰዳት። ያልታየ አደጋ ከሁሉም በላይ አደገኛ ነውና። ዴይ ሶፋው ላይ ቆሞ የአዞውን እንቅስቃሴ በጠበቃ ይከታተል ነበር። ነገር ግን እንደ ዕድል ሆኖ አዞው የተራበ አይመስልም ነበር። በዴይ ላይ አልተወረወረም። በማግስቱ የመዋኛ ገንዳው ውሃ ሙሉ በሙሉ ፈሶ አልቆ ነበር። አዞው ከአጠገብ በማስፈራራት ይመለከት ነበር። የኮይም ቁስል አሁንም ይደማ ስለነበር እንደገና መታሰር ነበረበት። ዴይ ዙሪያውን ሲመለከት በአዞው አፍ ውስጥ የታሸገ ፕላስተር ቴፕ አየ። ዴይ ተኝቶ ወደ ነበረው አዞ ቀስ ብሎ ተጓዘ። ቴፑን ከአፉ ውስጥ ለማውጣት ፈለገ። ዴይ ለመዘናጋት አልደፈረም። በጥንቃቄ እጁን ዘረጋ። ድንገት ላኪ በኃይል ጮኸ። ዴይ ደነገጠ። በፍጥነት ላኪ ጸጥ እንዲል ምልክት ሰጠው። እንደ ዕድል ሆኖ አዞው አልነቃም። ዴይ እንደገና ራሱን አረጋጋ። እጁን እንደገና ዘረጋ። ነገር ግን አዞው ነቃ። እንደ ዕድል ሆኖ የዴይ እጅ በጣም ፈጣን ነበር። እጁ ተነክሶ ቢሆን ኖሮ ውጤቱ የሚታሰብ አልነበረም። ቴፑን ካገኘ በኋላ ዴይ በፍጥነት ኮይን አሰራት። በዚህ የተተወ መዋኛ ገንዳ ውስጥ ከተከረበቱ 2 ቀንና 2 ሌሊት ሆኗቸዋል። ስልኩ አይበራም። ማንም ሊታደጋቸው የሚመጣ አይመስልም። በዚያው ቅጽበት ዴይ አቅራቢያ ያለውን መፍሰሻ አየ። ምናልባት በዚያ በኩል መውጫ ይኖር ይሆናል። ነገር ግን ወደዚያ ሲሄድ የመፍሰሻው ክዳን በስክሩ የተጠረቀመ ሆኖ አገኘው። የአዞውን እንቅስቃሴ እየተከታተለ ስክሮቹን ለማዞር ሞከረ። ነገር ግን ለረጅም ጊዜ ቢጠመዝዝም ክዳኑ ጨርሶ ሊናወጥ አልቻለም። ወደ ኮይ ጎን መመለስ ነበረበት። ያን ጊዜ የኮይ ሀብል እንደ መሳሪያ ሊያገለግል እንደሚችል አየ። ሀብሉን እንዳወቀ አዞው በመፍሰሻው ክዳን ላይ ተኝቶ ትልቅ አፉን ሲከፍት አየ። ዴይ ከቴፑ ላይ ጥቂት ቀዶ ከመቁረጥ ውጭ ሌላ አማራጭ አልነበረውም። ቴፑን በመጠቀም አዞውን ለመምታት ወይም ትኩረቱን ለመበተን ይሞክር ነበር። እንደ ዕድል ሆኖ አዞው ግድ ሳይሰጠው ዞር አለ። ዴይ አጋጣሚውን ተጠቅሞ ሀብሉን በመጠቀም ብሎኖቹን ፈታ። የመፍሰሻውን ክዳን በስኬት ከፈተው። ዴይ ወደ ውስጥ ሲመለከት ከታች በእርግጥም ቦይ ቱቦ ነበረ። እዚህ ተቀምጦ ከመሞት ይልቅ ዕድልን መሞከር ይሻላል። አብረው እንዲገቡ ልጃገረዷን ለማነቃቃት በፍጥነት ወደ ኮይ ጎን ተመለሰ። ነገር ግን ዴይ ሳያዞ በምስጢር ወደ ውስጥ ተሳቦ ገብቶ ነበር። ዴይ ውጭ ለረዥም ጊዜ ጠበቀ። ነገር ግን አዞው አልወጣም። ኮይ አደጋ ውስጥ መሆኗን ሲያይ ዴይ ዕድሉን ለመሞከር ወሰነ። ወደ ታች ዘሎ በመግባት ያገኘውን አቅጣጫ ያዘ። አዞው የትኛው በኩል እንዳለ ምንም የሚያውቀው ነገር አልነበረም። አሁን ማድረግ የሚችለው መልካሙን ተስፋ ማድረግ ብቻ ነበር። የሚያስገርመው ደግሞ ዕድሉ መጥፎ አልነበረም። እውነተኛውን መውጫ አገኘው። ነገር ግን መውጫው ተቆልፎ ነበር። እርሱ ለረዳት እየጮኸ እያለ አዞው በምስጢር ወደ ገንዳው ተመልሶ ወደ ኮይ ቀስ ብሎ እየተሳበ እንደሆነ አልተገነዛበም ነበር። ላኪ አደጋውን ተሰምቶት እንደ እብድ መጮህ ጀመረ። ዴይ በአንጸባራቂው መስታወት በኩል የአዞውን እንቅስቃሴ አየ። በፍጥነት በመጣበት መንገድ ተመለሰ። በዚያን ጊዜ አዞው ኮይ አጠገብ ደርሶ ነበር። በወገቧ ላይ ተሳቦ ሊነክሳት ተዘጋጅቶ ነበር። እንደ ዕድል ሆኖ ዴይ በሰዓቱ ደርሶ አዞውን ገፍትሮ ጣለው። አዞው አሁንም ተስፋ ሳይቆርጥ ሲቀር ዱላ ይዞ አባረረው። ያኔ ነው አዞው በመጨረሻ የሄደው። ነገር ግን ዴይ ሙሉ በሙሉ ዝሎ ነበር። ራሱን ማዞር ጀመረ። ሁኔታዎችም ጥሩ አልነበሩም። በሌሊት ኮይ በመጨረሻ ነቃች። ነገር ግን ምንም ምግብ ወይም ውሃ አልነበረም። በዚህ ሁኔታ ለረጅም ጊዜ መቆየት እንደማይችሉ ያውቁ ነበር። ያኔ አንድ እንግዳ ነገር አስተዋሉ። አዞው ቀኑን ሙሉ ከአንድ ቦታ ሳይንቀሳቀስ ውሏል። በማግስቱ ምክንያቱን ተረዱ። አዞው የእንቁላል ጎጆ ጥሎ ነበር። ይህንን እንደ ተረዱ ዴይ እንደገና ዞረውና ራሱን ሳተ። አዞው ቀስ ያለ ወደ እርሱ ተሳበ። እየቀረበ ሲመጣ ላኪ ሊያስጠነቅቀው ጮኸ። ዴይ አዞው በወጥመዱ መያዙን ተገነዘበ። ብድግ ብሎ አዞውን ይዞ ወደ ፍሳሽ ቱቦ ውስጥ ገፋው። ከዚያም ክዳኑን በኃይል ዘጋው። እርሱና ኮይ ሶፋውን ስበው በመጣስ በክዳኑ ላይ በጥብቅ ጫኑበት። ይህ ሁሉ የዕቅዳቸው አካል ነበር። የአዞውን እንቁላሎች መስረቅ ፈልገው ነበር። መነጽሩን በመጠቀም የፀሐይን ብርሃን በማሰባሰብና እንጨቶችን በማሸት እሳት ካቀጣጠሉ በኋላ እንቁላሎቹን ጠበሷቸው። በመጨረሻም የአዞ እንቁላል ምግብ አገኙ። ጉልበታቸው ከተመለሰ በኋላ ለማምለጥ የሰው መሰላል ለመስራት በማሰብ ሶፋዎቹን ደራረቡ። ነገር ግን ገንዳው ከ6 ሜትር በላይ ጥልቅ ስለነበር ጫፉ ላይ መድረስ አልቻሉም። ተስፋ ከመቁረጥ ውጭ ሌላ አማራጭ አልነበራቸውም። አሁንም ለማምለጥ በመጓት ሶፋውን አርቀው በመግፋት በቱቦ በኩል ለመሄድ ወሰኑ። አዞው እንደወጣ ወዲያውኑ ወደ ውስጥ ተንሸራተው ገቡ። አዞው እንቁላሎቹ መወሰዳቸውን ተገንዝቦ እንደ እብድ ተወረወረባቸው። እንደ ዕድል ሆኖ ዴይ በፍጥነት ምላሽ ሰጠ። ከአዞው መንጋጋ ጥቂት አምልጦ በሰዓቱ ወደ ቱቦ ውስጥ ገባ። በመጨረሻም ደህና ሆኑ። ነገር ግን አዞው በቁጣ ይጮህ ነበር። አንድ ሰከንድ እንኳ ማባከን ስለሌለባቸው ዴይና ኮይ መውጫውን ለመክፈት ቸኮሉ። በዚያው ቅጽበት ላኪ ድንገት በኃይል መጮህ ጀመረ። ድሮን የበረራ ካሜራ አይቶ ነበር።
ዴይ በፍጥነት ለረዳት ጮኸ፣ ነገር ግን ድሮኑን የሚቆጣጠረው ሰው ያየው አልመሰለም። ዴይ ይህንን ዕድል ማጣጣት እንደሌለበት ስላወቀ በመጣበት መንገድ በፍጥነት ተመለሰ። ነገር ግን የጉድጓዱን ክዳን በከፈተበት ቅጽበት ሙሉ በሙሉ ደነገጠ። ድሮኑ የሕፃናት መጫወቻ ብቻ ነበር፣ ካሜራም እንኳ አልነበረውም። ቢሆንም የሚቆጣጠረው ሰው አቅራቢያ ሊኖር ይችላል ብሎ በማሰብ ለረዳት ይጮህ ነበር። አቅራቢያ ያለው አዞ ግን ጨርሶ እንደማያመልጥ የሚያፌዝበት ይመስል ነበር። በዚያው ቅጽበት አንድ ብርቱ ነፋስ አቅራቢያ የነበረውን የኤሌክትሪክ ሽቦ ጣለው። ሽቦው ወደ ላይ ለመውጣት የሚያገለግል ይመስል ነበር። ዴይ የተስፋ ጭላንጭል አየና መውጣት ጀመረ፣ ነገር ግን እንደሰበው ቀላል አልነበረም። ሽቦው በሾልካሞች የተሸፈነ ነበር። ከጥቂት እርምጃዎች በኋላ እጆቹ መደማት ጀመሩ። ጥርሱን ነክሶ መውጣቱን ቀጠለ። ሽቦው የተረጋጋ አልነበረም። ዴይ ሊወድቅ ምን ያህል ቀረው? አጥብቆ ያዘው፣ እርሱ ብቸኛ ዕድሉ ነበርና። ወደ ላይ በጣም ቀርቦ ነበር፣ ነገር ግን ድንገት ሽቦው ተበጠሰ። ዴይ ሚዛኑን አጥቶ በኃይል መሬት ላይ ወደቀ። ከፍተኛ ሕመም ተሰማው። ራሱን ከመሳቱ በፊት ቁስሎቹን በግድ ጠመጠማቸው። እንደገና ሲነቃ በእግሩ ላይ ብርቱ ሕመም ተሰማው። ወደ ታች ሲመለከት አዞው የተጎዳውን እግሩን ነክሶ ታየ። ዴይ ደነገጠ። አዞውም ግንባሩን መትቶ ገፋው። ነገር ግን አዞው ራቱን ለመልቀቅ አልፈለገም። ደማቅ አፉን ከፍቶ ቀስ እያለ ወደ እርሱ ተንቀሳቀሰ። በከፍተኛ ተስፋ መቁረጥ ውስጥ ሆኖ ዴይ አቅራቢያ የነበረውን ባልዲ አንስቶ በአዞው ላይ ደጋግሞ መታው። በመጨረሻም አዞው ተስፋ ቆርጦ ዞር አለ። በዚያች ሌሊት ዴይ ወደ ቱቦው ተመልሶ ገባ። በዚህ ጊዜ በተቃራኒ አቅጣጫ ተሳበ። ሕመሙ ቢኖርበትም ለረዥም ጊዜ ተሳበ። በመጨረሻም ሌላ የጉድጓድ ክዳን አገኘ። ባለው ኃይል ሁሉ ገፋው። ከወጣ በመጨረሻ ነፃ ይወጣል። በችኮላ ወደ ላይ ወጣ፣ ነገር ግን በሚቀጥለው ሰከንድ እንደገና ደነገጠ። ይህ መውጫ አልነበረም፣ ሌላ የመዋኛ ገንዳ ነበር። ዴይ ተሰበረ። ተደጋጋሚ ውድቀቶች ተስፋ እንዲቆርጥ አደረጉት። በማግስቱ ያው የልጆች መጫወቻ ድሮን እንደገና ገንዳው ውስጥ ወደቀ። ሁለት ሰዎች መሰላል አስቀምጠው መጫወቻውን ለማውጣት ወደ ታች ወረዱ። ጨርሶ አልተረዱም ነበር። ከሶፋው ስር ያለውን ደምና አዞ አላዩም። ዴይ የሰዎችን ድምፅ ሰምቶ ወደ ጉድጓዱ ፈጠነ። ነገር ግን ክዳኑን ሲከፍት ሰዎች ሄደው ነበር። ለረዳት ጮኸ፣ ነገር ግን ምንም ድምፅ ሊወጣው አልቻለም። እንደ ዕድል ሆኖ ሰዎች ቢሄዱም መሰላሉን መውሰድ ረስተው ነበር። ዴይ እንደገና ተስፋ አየ፣ ነገር ግን ወደ መሰላሉ ለመሄድ ሲሞክር አዞ መንገዱን ዘጋው። አሁን ምን ይደረጋል? በሌላ በኩል በኮይ በኩል እየጨመረ የመጣው የዝናብ ውሃ አጥልቋት ነበር። በፍጥነት ካልሄደ ረፍዶ ይሆናል። ለመንቀሳቀስ ፈቃደኛ ያልሆነውን አዞ ሲጋፈጥ ዴይ ደፋር ውሳኔ ወሰነ። ሽቦውን በእጆቹ ላይ ተመጠመ፣ ከእንስሳው ጋር ለመታገል ተዘጋጀ። ነገር ግን አዞው ቀድሞ ጥቃት ሰነዘረ። የዴይን የግራ እግር ነከሰ። ዴይ ሰውነቱን አዙሮ በአዞው ጀርባ ላይ ተቀመጠ። ራሱን በኃይል መታው። ከዚያም የብረት ቱቦ ይዞ አዞውን በኃይል መታው። ቱቦውንም ቀጥታ አፉ ውስጥ ከተተ። አዞው ጸጥ አለ። በመጨረሻም አለቀ። በዚያን ጊዜ ዴይ በመሰላሉ ወጥቶ ለማምለጥ ሞከረ፣ ነገር ግን ድንገት የሆነ ነገር ተበላሸ። መሰላሉ በሚወድቁ በርሜሎች ምክንያት ድንገት ወደ ላይ ተወሰደ። አሁን ብቸኛ ተስፋውም ጠፋ። ዴይ እንደገና ተሰበረ። ባለፉት ጥቂት ቀናት የተከሰተው ነገር ሁሉ ዓለም እየቀጣችው እንደሆነ ተሰማው። በዚያው ቅጽበት ኮይ ፊሽካዋን ነፍታ እርዳታ ጠራች። ላኪ ግን እርሱን የጠራችው መስሎት ነበር። ዴይ አስተውሎ በፍጥነት ሊያስቆመው ሞከረ፣ ነገር ግን ጊዜው ረፍዶ ነበር። ላኪ ወደ ገንዳው አቅጣጫ ሲሮጥ በሰንሰለቱ በኃይል ወደ ኋላ ተሳበ። ዴይ ልቡ ተሰበረ፣ ነገር ግን አሁን ኮይን ካላዳናት ረፍዶ ይሆናል። ሕሙን ተቋቁሞ የውሻውን ሰንሰለት ይዞ ወደ ገንዳው አቅጣጫ ወጣ። በመጨረሻም ወደ ፍሳሽ ቱቦው ተመለሰ። የጉድጓዱን ክዳን በብረት ቱቦ ፈንቅሎ ኮይን ሰጥማ ከመሞቷ በፊት በሰዓቱ አወጣት። ሁለቱም እርስ በእርስ አጥብቀው ተቃቀፉ።